ኡስታዝ ወንድማችን አቡ ሃይደር ምን ይላል? አላህ ቀድሞ ያውቃል ማለት አንተ ኸይርም ሸርም መስራትን አይወስንም፣ ምንም አያገናኘውም ከዛ ጋር አለ። አላህ ሸር እንድትሰራ ክፉ ስራ እንድትሰራ አንተን አልጠመዘዘህም የሚል ሐሳብ አንስቷል። የጀሃነም መሆንህን አወቀ ማለት ጀሃነም እንድትገባ አስገደደ ማለት አይደለም። ጀነት የሚገቡና ጀሃነም የሚገቡ ሰዎች ጥንቱኑ ቀድሞ በአላህ ዘንድ የታወቁ ከሆኑ እኔ ምን አለፋኝ የሚል ሰው መልፋትህም ሆነ አለመልፋትህ ከሱ ማወቅና አለማወቅ ጋር ምን ያገናኘዋል? የመጀመሪያው መልስ። ምክንያቱም እዚህ ጋር እኮ የተባለው አላህ ጥንቱኑ አስቀድሞ አንተ ለፋህም አልለፋህም የጀነት ብሎ ጽፎሃል፣ አንተ ለፋህም አልለፋህም የጀሃነም ብሎ ወስኖብሃል አይደለም ያለው። ማን ጀነት እንደሚገባ ማን ጀሃነም እንደሚገባ ጥንቱኑ አውቋል። ማወቁ ጎዳህ እንዴ? አንተ ኸይር መስራት ስትፈልግ ጠምዝዞ ሸር ውስጥ ከተተህ እንዴ? ስለዚህ አይገናኝም ካንተ ጋር። እኔ ምን አለፋኝ ለሚለው ጥያቄ የዛን የሚሰጥ መልስ አንተንም ያለፋው ኸይር ስራ ከሰራህ ጀነት ለመግባት ነው። ከሸር ስራ ከተጠነቀቅ እንድትድን ነው። እንዲህ ብለህ ሸር ከሰራህና ኸይር ከተውክ ደግሞ በራስ ስራ ክፋት ሰበብ እሳት ስለምትገባ ማጥመም ማለት ወደ ስህተት መንገድ መምራት ማለት ነው። ወደ ስህተት መንገድ ሊመራው የሚሻው ሰው ደግሞ ልቡን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ሰው ያደርገዋል። ወደ ሰማይ የሚወጣ ሰው ቢታገል እንደማይችል ይሄ ሰው ደግሞ ወደ ትክክለኛው መንገድ